ምዕራፍ 3 የአስተዳደር ኃላፊነት። እምነትህ የሚጠነክረው ያሸነፍከውን ቀውስ ያክል ብቻ ነው። በመጀመሪያም እግዚአብሔር ምድርን ሲፈጥር ዝናብን ከመላክ ተቆጥቦ እንደነበር ታውቃለህ። እጽዋቱን የሚንከባከብ ሰው በራሱ አምሳል ከመፍጠሩ በፊት እንዲያድጉ ስላልፈለገ ውሃ እንኳን ሊያጠጣቸው አልፈለገም ነበር። ያንን እንዴት አወቅኩኝ? የዘፍጥረት መጽሐፍ 2ኛው ምዕራፍ እግዚአብሔር አምላክ ሰማይና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም። የሜዳውን ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ ምድር ላይ አላዘነበም ነበርና ምድርንም የሚሰራባት ሰው አልነበረም። ዘፍጥረት 2:4-5 እንዲህ እያለ ይናገራል። በመጀመሪያ መሬትን የሚያለማ ማንም ስላልነበረ እግዚአብሔር በምድር ላይ ምንም ነገር እንዲበቅል አልፈቀደም ነበር። እጽዋቱን ለማልማት ገና ማንም ስላልተፈጠረ እግዚአብሔር እጽዋቱ ሳይታሰብባቸው እንዲበቅሉ አልፈለገም። በሌላ አነጋገር የአትክልት ስፍራውን ለማስተዳደር ማንም አልነበረም ማለት ነው። በእርግጥ ሥራና ማረስ ተብሎ የተተረጎመው አባድ የሚለው ጥንታዊው የዕብራይስጥ ቃል ሲሆን የዚህ ቃል መሠረታዊ ትርጉሞች ማገልገልና አንድን ሰው ወይም አንድን ነገር እንዲያገለግል ማድረግ የሚል ነው። በሌላ አነጋገር ማስተዳደር ማለት ነው። አስገራሚ ነው። እግዚአብሔር ገና አስተዳዳሪ ስላልነበረው በመጀመሪያ በምድር ላይ ምንም ነገር እንዲበቅል አልፈቀደም ማለት ነው። ከዚያ የምድርን የመጀመሪያ አስተዳዳሪ የሆነውን አዳምን በራሱ አምሳል ፈጥሮ የራሱን ሕይወት እስትንፋስ ሰጠው። አዳምን አናገረው። አዳምን መለሰለት። አሁን እግዚአብሔር ምድርን ሊያጠጣና አረንጓዴ እጽዋት በብዛት እንዲበቅሉ ማድረግ ይችላል። ከዚያ በእነዚህ እጽዋቶችና ዛፎች የተሞላ አስደናቂ የአትክልት ስፍራ ፈጠረና ኤደን ብሎ ጠራት። ይህችን የአትክልት ስፍራም ለአዳም መኖሪያ አድርጎ ሰጥቶ ይጠብቃትና ይንከባከባት ዘንድ ነገረው ይላል ዘፍጥረት 2:8-15። ከዚያም እግዚአብሔር አዳምን በሚስት ባረከው። ሔዋን ተባለች። ሁሉም ነገር ፍጹም ነበረ። እኛም እንደ አዳም አስተዳዳሪዎች ነን። አዳም ማድረግ የነበረበትን ወዲያውኑ ያውቃል ተብሎ ሊጠበቅ አይችልም ነበር። ስለዚህ እግዚአብሔር መመሪያዎችን መስጠት ነበረበት። በመሆኑም ለአዳምና ለሔዋን እግዚአብሔርም ባረካቸው። እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዟትም፣ የባሕር ዓሦችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። ዘፍጥረት 1:28-30። እግዚአብሔርን ያነሳሳው ማለትም የሰው ዘርን እንዲፈጥር ያደረገው ምክንያት አስተዳደር ነበረ። እነዚህን ቃላት የእርሱን የአስተዳደር ሥልጣን ለመስጠት ብለህ መጥቀስ ትችላለህ። እነዚህ ቃላት የእግዚአብሔርን የመጀመሪያ ዓላማ የሚገልጹና ምድር ብለን ለምንጠራት ፕላኔት የነበረው የመጀመሪያ ዓላማ በአንድ ጊዜ ቀላልም ውስብስብም እንደነበር የሚያሳዩ ናቸው። ቀላል የሆነው
የእርሱን መንግሥት አገዛዝ በምድር ላይ ማቋቋም መፈለጉ ሲሆን ውስብስብ የሆነው ደግሞ አዳም ትንሽ ቆይቶ እንደተገነዘበው በርካታ ነገሮችን ከመፍጠሩ የተነሳ እነርሱን ማስተዳደር ቀላል አለመሆኑን ነበረ። እግዚአብሔር ከባድ ኃላፊነት የሰጠው ደካማ ለሆነ ፍጥረት ነበረ። አዳምና ሔዋን በእርሱ ላይ ባመፁ ጊዜም የለወጠው ለአዳም የሰጠውን ኃላፊነት ሳይሆን ኃላፊነቱ ሊከናወንበት የሚችልበትን ሁኔታዎች ብቻ ነበረ። እኛም እነዚያን ሁኔታዎችም እንዲሁም ኃላፊነቱን ወርሰናል። ከብዙ መቶ ዘመናት በኋላ በቢሊዮን የሚቆጠሩ ሰዎች በዚች ምድር በተባለች ተመሳሳይ ፕላኔት ላይ ይኖራሉ። ነገር ግን እግዚአብሔር ለነርሱ ስላለው የመጀመሪያ ዓላማ የሚያውቁ ጥቂቶች ብቻ ናቸው። በእሱ አምሳል የተሰሩ በመሆናቸው በደመ ነፍስ አንድ ነገር ማስተዳደር እንዳለባቸው ያውቃሉ። ነገር ግን ስለፈጠራቸውና ለሕልውናቸውና ለደስታቸው ማለቂያ የሌላቸው ተግዳሮቶች ስለተጋፈጠው አምላክ ባለማወቅ አብዛኞቻቸው ይህ አስተዳዳሪ የመሆን ፍላጎት የመጣው ከእግዚአብሔር እንደሆነና የእርሱን መንግሥት አስተዳደር ወደሚኖሩባት ፕላኔት እንዲያመጡ የሚፈልግ መሆኑን ግን አያውቁም። ስለ እግዚአብሔር መንግሥት መርሆች የሚያውቁት ጥቂት ነው ወይም ምንም አያውቁም። አብዛኛዎቹ እንዲያውም እንደዚህ የመሰለ የመንግሥት ዜጎች መሆናቸውን እንኳን አያውቁም። በእርግጠኝነት የእግዚአብሔር መንግሥት ልክ እንደ ምድራዊ አገራትና መንግሥታት ሁሉ የራሱ የሆነ ባህል፣ ሕጎችና የመኖር ዓላማ ያለው መሆኑን አልተረዱም። እናንተ ሰማይንና ምድርን ለሠራ ለእግዚአብሔር የተባረካችሁ ናችሁ። የሰማያት ሰማይ ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት። መዝሙር 115 ከ15 እስከ 16 ይላል። የሰማይና የምድር ጌታ ምድርን ለወንዶችና ለሴቶች ልጆቹ እጆች ሰጥቷል። መዝሙሩ ያልተናገረው የሰው ልጅ ያንን ስጦታ ለማስተዳደር በጣም ጥሩ ሥራ አለመስራቱን ነው። እንዲያውም ሰዎች ስጦታውን ለማበላሸት የተቻላቸውን ሁሉ ያደረጉ ይመስላል። ሰይጣንም እዚህ ውስጥ ራሱን ያስገባ በመሆኑ በአሁን ጊዜ ከኤድን ገነት በኋላ ባሉት ዓመታት ውስጥ በጣም ጥፋተኛ የሆነው ማን እንደሆነ ለመለየት አስቸጋሪ ሊሆን ይችላል። ምድር እየቃተተች ነው። ሮሜ 8:22 መላው ዓለም ከአንድ ቀውስ ወደ ሌላኛው ቀውስ ይገባል። ከውድቀቱ ጊዜ አንስቶ ፕላኔቷን ማስተዳደር የሚያስቸግረው በውስጡ ያለው ሕዝብ በአስተዳደር ቀውስ ውስጥ ናቸው። ቀውስ የምንላቸው ማናቸውም የግለሰብ ክስተቶች የሚመነጩት ከሰው ልጆች መሠረታዊ የአመራር ቀውስ ነው። ተስፋ የማይቆርጠውና ሰማያዊው መንግሥቱ በፍጹም ቀውስ ውስጥ ገብቶ የማያውቀው አምላክ ከዚያ ጊዜ አንስቶ በአንድ ጊዜ የአንድን ሰው ልብ በማነሳሳት ያንን መንግሥት በምድር ላይ መልሶ ለማግኘት እየሠራ ነው። የእግዚአብሔር አንድያ ልጅ ኢየሱስ በአካል ወደ ምድር መጣ። ደቀ መዛሙርቱ እንዴት መጸለይ እንዳለባቸው በጠየቁት ጊዜ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሆን የማቴዎስ ወንጌል 6:9 እስከ 4 ብለው እንዲጸልዩ ነገራቸው። ኢየሱስ ለእኛና ለደቀ መዛሙርቱ አዳምና ሔዋን ለአጭር ጊዜ ሲያስተዳድሯት በነበረችው ኤደን ገነት ውስጥ የነበረውን አይነት የእግዚአብሔር መንግሥት አገዛዝ ወደ ምድር ለማምጣት እግዚአብሔር አብን እንድንጠራ አስተምሮናል። በኤደን የአትክልት ስፍራ ውስጥ የእግዚአብሔር ሕያው ቃል የምድሪቱ ሕግ ስለነበረ ሕይወት ልክ በመንግሥተ ሰማያት እንዳለው ጥሩ ነበረ። ቀውስ የሚባለው ነገር በቃላቶቻቸው ውስጥ አልነበረም። ሰዎች እስካሁንም ድረስ በፈቃደኝነት ራሳቸውን ከእርሱ ጌትነት በታች ሲያደርጉ የመንግሥቱ ዜጎች ሊሆኑ ይችላሉ። ከጊዜ በኋላ የመንግሥተ ሰማያትን ባህል፣ የእግዚአብሔርን መርሆች እንዲሁም እርሱን ለመታዘዝ የእርሱን እርዳታ መቀበል መማር ይቻላል። በዓለም ዙሪያ በሚገኙ ቦታዎች ሁሉ እነሱም የመንግሥቱን አዳዲስ ቦታዎች ማቋቋም ይችላሉ።
እኔ እናንተም የዚህ ታላቅ የመልሶ ማቋቋም ጥረት አካል ልንሆን እንችላለን። የሰማይ ዜጎች ምድር በምትባል በዚች በችግር በተሞላች ዓለም ውስጥ እስከኖሩ ድረስ ቀውስ የሚለው ቃል የመንግሥተ ሰማያት ዜጎች የቃላት ዝርዝር ውስጥ ይኖራል። ነገር ግን ቃሉ የመዳን መንገድ ይኖረዋል። ይህ የአስተዳደር ሥልጣን ለእኛ ለ21ኛው ክፍለ ዘመን የመንግሥቱ ዜጎችም ይሠራል። ስለዚህ የእኛ ሥራ የእርሱን ምሪት መከተልና ውሃዎች ባሕርን እንደሚሸፍኑ ምድርም በጌታ ክብር ዕውቀት እስከምትሞላ ድረስ ነው። ዕንባቆም 2:14 በሄድንበት ሁሉ የሰማይ መንግሥታትን መንግሥትና ባህል ማሰራጨት ነው። የሚጋጩ ባህሎች መውደቁና በኋላ የተከሰቱት ነገሮች ሁሉ ባይኖሩ እንኳ የምድርን ሀብቶች ማስተዳደር የሙሉ ጊዜ ሥራ ነበረ። ውድቀቱ ግን የችግር ሁኔታዎች ጅረት አስነሳ። ከዚያ ጊዜ ጀምሮ ምድርን መስራት ደምን ላብንና እንባን የሚጠይቅ ሆነ። ዘፍጥረት 3ን ተመልከት። በጥቂት 10 ዓመታት ውስጥ አቤል ቃየልን ገደለው። ዘፍጥረት 4ን ተመልከት። በቤተሰብ ውስጥ ያለው አለመግባባት በሰዎችና ቡድኖች መካከል ወዳለ ጦርነት አድጓል። በሽታዎች ተሰራጭተዋል። ረሃብ ወንዶችና ሴቶችን፣ ሕፃናትን ጠራርጎ አጥፍቷል። በመጀመሪያ ምዕራፍ ላይ የዘረዘርኳቸው እንደ ፍርሃት፣ የስሜት ቀውስ፣ ድብርት፣ ተስፋ መቁረጥ፣ ብስጭት፣ ጭንቀት፣ ብቸኝነት፣ ተስፋ ቢስነት፣ መተው፣ ማጣት፣ በደል ያሉ የቀውስ ውጤቶች የተለመዱ ሆነዋል። እነዚህን ነገሮች የሰው ልጅ ሁኔታ ብለን እንገልጻቸዋለን። እነዚህ ነገሮች የእግዚአብሔር መንግሥት ባህልና የሰው ልጅ ባህል መጋጨትን ይወክላሉ። ዘመናት ሲያልፉና ሕዝቦች በምድር ላይ ሲሰራጩ ሰዎች ኃጢአቶቻቸውንና ችግሮቻቸውን ከራሳቸው ጋር ወሰዱ። የብሉይ ኪዳንን ታሪካዊ መጻሕፍት ስናነብ የምናነበው ከጠቅላላው አሳዛኝ ዜና መዋዕል አንድ ትንሽ ክፍል ብቻ ነው። የእግዚአብሔር የሰማይ መንግሥትን በምድር ላይ መመስረት በሰው ልጆች ጥቃቅን የመንግሥት የመሆን ምኞቶች ምክንያት ያለማቋረጥ ሳይሳካ ቀርቷል። እነዚያ የራስ ወዳድነት የሰው ምኞቶች በኤደን ገነት ውስጥ እግዚአብሔርን ሥልጣን ለመንጠቅ በሞከረውና አሁንም እየሞከረ ባለው የእግዚአብሔር ጠላት እየተበረታቱ ነው። የዓለም መጥፎ ሁኔታ ለነዋሪዎቿ የተለመደ መስሎ እንዲታይ ማድረጉን አረጋግጧል። ዋናውን ሰማያዊ ባህል በርካሽ አስመሳይነት በመተካት የሰማይን መንግሥት በምድር ላይ እንዲኖሩ የተፈጠሩትን አሳስቷል። ይህ በጣም ውስን በሆነ መንገድ የአንዱን ሀገር ባህል በሌላው አስቀድሞ በነበረው ባህል ላይ በተጫነ ጊዜ የሚከሰት ነው። ባሃማስ ለ200 ዓመታት በዘለቀው የታላቋ ብሪታንያ ቅኝ ግዛት በነበረችበት ወቅት ልዩ የሆነው ባህላችንን ተነጥቀናል። እኛ ባሃማውያን ቀደም ሲል አስደናቂ የካሪቢያንና የአፍሪካ ድብልቅ ነበርን። ነገር ግን 200 ዓመታት ረጅም ጊዜ በመሆኑ በቅኝ ግዛት በነበርንባቸው ዓመታት መጨረሻ ብዙ ትውልዶች ተወልደዋል፣ ኖረዋል፣ ሞተዋል። የቀድሞ ባህላችንም በአዲሱ ተቀብሯል። የባሃማስ ሕዝቦች ለ200 ዓመታት የብሪታንያ ተገዢዎች ነበሩና እንደ እንግሊዛውያን መሆን ተምረዋል። መንግሥት ቋንቋችንን ወስዶ በንጉሥ እንግሊዘኛ ተክቶታል። አብዛኛው የባሃማስ ሕዝብ አፍሪካዊ ዝርያ ያለው ነው። ግን አንዳቸውም ካሁን በኋላ የአባቶቻቸውን ቋንቋ አይናገሩም። ከዚያ ቅኝ ገዢዎች የአፍሪካዊነት ታሪካችንን ነጥቀው ስለ ታዋቂ የአፍሪካ ነገሥታት ከመማር ይልቅ ስለ ንጉሥ ሄንሪ 8ኛና ስለ ንግሥት ኤልሳቤጥ 1ኛ እንማራለን። በተጨማሪም የቅኝ ገዢዎቹ የእንግሊዛውያን ባህል በባሃማውያን ባህል ላይ ጫኑ። ሁልጊዜ ሻይ መጠጣት ጀመርን። በትምህርት ቤቶቻችን ውስጥ እያንዳንዱ ቀን ብሪታንያን የሚያወድስ መዝሙር በመዘመር እንጀምራለን። የአገሬው ተወላጅ ጥንታዊ የአፍሪካና የካሪቢያን ቅይጥ ባህል እስኪጠፋ ድረስ በታላቋ ብሪታንያ ባህል ልማዶች ውስጥ እንድንገባ ተደርገናል። የሰው ልጆች በሰፈሩበት ቦታ
በዓለም ዙሪያ ሁሉ የተመሳሳይ ነገር ተከስቷል። ድል አድራጊው መንግስት ሁልጊዜ ክፉ ነው እያልኩ አይደለም፣ ግን ዲያብሎስ በሰው ዘር ላይ እንዴት ተመሳሳይ ነገር እንደሚሰራ እንድትመለከት እፈልጋለሁ። በመጀመሪያ ቋንቋችንን ከንጉሳችን ጋር በነጻነት የመግባባት ችሎታችንን ነጠቀን። ከዚያም በባርነት ያዘንና ስለ ቀደመችው ሀገራችን ስለ መንግሥተ ሰማያት የረሳን መሆናችንን አረጋገጠ። በመቀጠልም የእግዚአብሔርን አፍቃሪ አባትነት ያሉንን ትዝታዎች አጥፍቶ እንግዳ የሆኑ የሐሰት አማልክት ስብስቦችን በመተካት በመላው ምድር ላይ የሐሰት እምነቶችን ማከናወን ጀመረ። በመጨረሻም የሰው ልጅ ለእርሱ ተፈጥሯዊ መሆን የነበረበትን ባህል ማለትም የሰማያዊውን ዓለም ባህል ሲረሳ እጅግ ከፍተኛ ጉዳትን አደረሰ። አመፀኛና ሐሰተኛ የሆነው የወደቀው መልአክ እግዚአብሔር የፈጠራቸውን ፍጥረታት እንደርሱ እንዲሰሩ ሲያደርግ በሱ ሞግዚትነት የመንግሥተ ሰማያት አገዛዝ የሆነውን የተትረፈረፈ ጽድቅ፣ ሰላምና ደስታ በመዘንጋት የማታለልና የክፋት ሕይወትን ተላበስን። እኔ እናንተ የተወለድነው በእንደዚህ አይነት የባህል ግጭት ውስጥ ነው። ጊዜ ያለፈ ቢሄድም ምንም የተሻሻለ ነገር የለም። እያንዳንዱ ትውልድ የእርሱ ችግር በጣም የከፋ እንደሆነ ያስባል። ከሁለተኛው የዓለም ጦርነት በኋላ የተባበሩት መንግስታት ድርጅት ሲመሰረት ተጨማሪ ጦርነቶችን መከላከል ነበረበት። ሆኖም ግን በ60 ዓመታት ገደማ ውስጥ ብቻ ከተቀሩት የሰው ልጆች ታሪኮች ሁሉ በበለጠ በዓለም ላይ ብዙ ጦርነቶች ታይተዋል። በተመሳሳይ ሁኔታ ሌሎች መልካም ዓላማ ያላቸው ጥረቶች ሁሉ አልተሳኩም። በአሁን ጊዜ በዓለም ዙሪያ የሚነገሩት ቅጽበታዊ የዜና ዘገባዎች መዘገብ በሁሉም ስፍራ የሚከሰተውን የግርግር መጠን የበለጠ እንድንገነዘብ ያደርገናል። አሁን አዲስ የቀውስ ዙር እየገጠመን ነው። የዓለም ሰዎች እንቅልፍ አልባ፣ በጭንቀት የሚዋዥቁና ግራ የተጋቡ ናቸው። የእግዚአብሔር ሕዝቦች ግን በዙሪያቸው ባለው ዓለማዊ አስተዳደርና በልባቸው ባለው የመንግስቱ አስተዳደር መካከል ያለውን ልዩነት ማየት ስለሚችሉ ከፊት ለፊታቸው ከሚያጋጥሟቸው ፈተናዎች በላይ ከፍ ማለት ይችላሉ። የእግዚአብሔር ሕዝቦች እውነቱን ለማየት የልባቸውን ዓይን የተከፈቱ ናቸው። እነዚህ ሕዝቦች በአካባቢያቸው ባሉት ሰዎች በሰው ሰራሽና በሰይጣናዊ በተነደፈ የሰዎች ባህል መካከል መኖራቸውን እንዲቀጥሉ የተጠየቁ ነገር ግን የመንግሥተ ሰማያትን ቋንቋ እንደገና የተማሩ ናቸው። እነዚህ ሕዝቦች ከቀድሞ ዓመፃቸው የተጸጸቱና እነርሱን ከባርነት ለማዳን ልጁን የላከውን የእግዚአብሔርን አገዛዝ የተቀበሉ ናቸው። አዳምና ሔዋን ኃጢአት በሰሩ ጊዜ ያጡትን ሚና እንደገና መወጣት በእነሱ ትከሻ ላይ ነው። አሁን ደግሞ የእግዚአብሔርን የአስተዳደር ሥልጣን ማጽደቅና የመንግስቱን አገዛዝ ለማስመለስ መስራት የኛ መሆኑን ላንተም ለራሴም እናገራለሁ። የአስተዳደር ፈተና። የእግዚአብሔርን የአስተዳደር ሥልጣን ለራስ ስትቀበል ትፈተናለህ። ልዩነት የለም። ጳውሎስ ወንጌል አደራ ይሰጠን ዘንድ እግዚአብሔር የታመነን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም። አንደኛ ተሰሎንቄ 2:4 ሲል ጽፏል። ያዕቆብም የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ያዕቆብ 1:3 በማለት ይናገራል። መመርመሩ ከየት የመጣ ነው? አንዳንድ ጊዜ ፈተናዎች በቀጥታ ከእግዚአብሔር እንደመጡ መናገር እንችላለን። አንዳንድ ጊዜ በሌሎች ሰዎች ይመጣሉ። አንዳንድ ጊዜ ደግሞ በቀጥታ ከክፉ የመጡ ይመስላሉ። በአብዛኛው ፈተናዎቻችን የሚመጡት ከችግር ጋር ከተቆራኙ ሁኔታዎች ነው። ይሁንና ተጠያቂው ማንም ይሁን ማን ፈተናዎቹ የሚመጡት በእግዚአብሔር ፍቃድ ስለሆነ እርሱ በየደቂቃው እኛን ለመርዳት ዝግጁ ነው። የአስተዳደር ፈተና የሚመጣው ከዋጋ ጋር ነው። ዋጋውን መክፈል ማለት ፈተናውን ማለፍ ማለት ነው። ምናልባት አንዳንድ ኩራትህን መጣል ሊኖርብህ ይችላል።
በጣም በመጸለይ ጊዜህን የመስጠት ከባድ ዋጋ መክፈል ይኖርብህም ይሆናል። ገንዘብ ከማግኘት ይልቅ ልታጣ ትችላለህ። አንዳንድ ጊዜ ዋጋው በእርግጥ በጣም ከፍተኛ ነው። ለወንጌል ሲል በወጣትነቱ በሕይወት ዘመን ሁሉ መከራ የደረሰበት አዛውንቱ ሐዋርያ ዮሐንስ ከተሰደደበት የፍጥሞ ደሴት ለአንዳንድ ክርስቲያን ወገኖቹ ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችኋለሁ፣ 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ ራእይ 2:10 በማለት ትንቢታዊ መልእክትን ጽፏል። ዮሐንስ ራሱ ምንም እንኳን ከተቀሩት የመጀመሪያ ሐዋርያት በሕይወት ቢተርፍም ያንን ከፍተኛ ዋጋ መክፈል ነበረበት። ሞት የብዙ ፈተናዎችና የረጅም መከራ ፍጻሜ የመጨረሻ ፈተና እንደሆነ ቆጠረ። ቀደም ባለው ምዕራፍ ውስጥ የዮሴፍ የአስተዳደር ክህሎቶች እንዴት በተደጋጋሚ እንደተፈተኑ አሳይቻለሁ። እያንዳንዱን ፈተና በጥሩ ውጤት አልፏል። በመተው፣ በስቃይ፣ በብቸኝነት፣ በናፍቆት መልክ ከባድ ዋጋን ከፍሏል። ኩራቱን በአስራዎቹ ዕድሜ ውስጥ ያለ ብሪተኛ እንደነበር አስታውስ። ደረጃውን፣ ሥራውንና ርስቱን ትቶ ነበረ። የደረሰበት ከባድ እንቅፋት እሱን ማሸነፍ ነበረበት። ዮሴፍ ግን በእግዚአብሔርና ከእግዚአብሔር በተሰጡት ስጦታዎችና አምላካዊ ባህሪዎች ላይ ተጣበቀ። ዮሴፍ የባዕድ አገር ሰውና ባሪያ በመሆኑ ከእስር ቤት መውጣት የሚገባው አልነበረም። እርሱ እንደሆነው በአስተዳደር ባለሥልጣንነት ደረጃ ከፍ ማለት የሚገባው አልነበረም። ዮሴፍ የባዕድ አገር ሰው ቢሆንም ከፍ ያደረገው የአስተዳደር ብቃቱ ነበረ። ፈርዖን ዮሴፍ አንተ የማስተዳደር ዕቅድ ስላለህ እኔ በአገሪቱ ሁሉ ላይ የበላይ ኃላፊ አደርግሃለሁ አለው። ዮሴፍ የሚተማመኑበት ታታሪ፣ ሐቀኛና አስቀድሞ የሚያስብ መሆኑን አስቀድሞ የተረጋገጠ ቢሆንም በረሃቡ ወቅትና ለእርሱ በትጋት በመዘጋጀት እንደገና ብቃቱን አረጋግጧል። አንተንም ከፍ የሚያደርግህ የአስተዳደር ብቃት መሆኑን እንድትገነዘብ ፈልጋለሁ። ይህንን የማታምን ከሆነ የመልካም አስተዳደር ባህሪዎች አለመኖርና ለእድገትህ ተስፋ ምን ሊያመጣ እንደሚችል ተመልከት። በአንድ የአስተዳደር ሴሚናር ላይ የሥጋ ማሸጊያ ፋብሪካን የሚያስተዳድር አንድ ሰው ንግግር ሳዳምጥ ያ ሰው በሠራተኞች ስርቆት ላይ ያለባቸውን ችግር እየገለጸ ነበረ። ዶሮዎች ከመታሸጋቸው በፊትና በኋላ መቁጠር ስለሚቻል ሠራተኞች ብዙ ምርቱን እየሰረቁ መሆናቸውን መናገር ይቻል ነበረ። ስለዚህ ሲናገር 3000 ዶሮዎችን እንዳስገባን እናውቃለን። መጨረሻ ላይ ግን የቀረን 2000 ብቻ ነበር። 1000 የሚሆኑ ዶሮዎች ምን ሆኑ? ዶሮዎቹ ወዴት ሄዱ? እነዚህ ዶሮዎች ክንፎች አልነበሯቸውም፣ ሞተው ነበር፣ መብረር አይችሉም ብሎ ነበረ። ሠራተኞቹም ቢሆኑ የሚሰርቁባቸውን እጆቻቸውን ይዘው የሚራመዱበት እግሮች እንጂ ክንፎች አልነበሯቸውም። ከነዚህ ሠራተኞች መካከል አንዳቸውም ቢሆኑ የደሞዝ ጭማሪ ቢያገኙ ወይም የተሻለ ደረጃ ቢሰጣቸው በጣም እገረማለሁ። እንዲሁም አንዳንዶቹ ከሥራ መባረራቸውን ብሰማ አልደነግጥም። የሥጋ ማሸጊያ ፋብሪካው ኃላፊ ሥራውን ለመቆጣጠር ዮሴፍን ማምጣት ቢችልስ? ዮሴፍ ሰንሰለታቸውን ሊሰብረው ስለሚችል ነገሮች ይሻሻላሉ ብዬ አስባለሁ። በባሃማስ ብቻ ሳይሆን በሌሎች በርካታ ስፍራዎችም ዋነኛ ችግር የሆነው የባለመብትነት ስሜታቸውን ያጠፋው ነበር። ሠራተኞቹ ለራሳቸው ራሴን መርዳት የማይገባኝ ለምንድን ነው? እነርሱ እንደሆነ በቂ ገንዘብ አይከፍሉኝም፣ ስለዚህ ጥቂት ዶሮዎችን ወስዳለሁ ይላሉ። ያ ክፋትን ተገቢ አስመስሎ ማቅረብ ነው። እግዚአብሔር ሐቀኝነትን፣ ትጋትን ፍለጋ ማስታወሻ እየወሰደ ነው። እርሱ ጠንክሮ የሚሠራና ጉዳዮችን በቅንነት የሚያስተዳድር ሰውን ይሸልማል። የባህሪህን ጥራት ለመፈተሽ የህሊና ቀውስን ይፈቅዳል። አንተስ የመልካም አስተዳዳሪ ባህሪ አለ? የአስተዳደር ፈተናዎችንስ አልፈሃል?
በባለ መብትነት ስሜት የተነሳ በራስ ጥንካሬ ላይ የመተማመን ፈተና ገጥሞሃል? በአንድ አይነት ፈተና ውስጥስ ወድቀ ከሆነ የተሻለ የግል ታሪክ መገንባት ለመጀመር ጊዜው አልረፈደም። ንስሐ በመግባት በንጹህ ተጠያቂነት በመንግስቱ መመሪያዎች መኖር ጀምር። በራስ ወዳድነት ሰብአዊ ማስተዋል ከመኖር ይልቅ በዚያ መንገድ የበለጠ በረከቶችን ታገኛለህ። ነገ ወደ ሥራ ሄድና የጠረጴዛህን ዙሪያ ወይም የምትሰራበትን ቦታ ሁሉ አጸዳዳ። ግብህን የላቅ አድርግ። ግዴታዎችን አትዥ። እግዚአብሔር እያየህ እንደሆነ አድርገህ ሥራ። ምክንያቱም ደግሞ እያየህ ነው። ወደ ቤትህም ስትሄድ ተመሳሳይ ነገርን አድርግ። የተከራየውን ቤት መጥፎ ሰፈር ውስጥ ቢሆንም እንኳን ያንን ቤት በቻልከው መጠን በደንብ ያዘው። ልክ ነፍስህን እንደሚጠብቀው ሁሉ ቤቱን በንጽህና ጠብቅ። ዮሴፍ በዚያ ቆሻሻ እስር ቤት ውስጥ በነበረበት ጊዜ ልብሶቹንም ሆነ እስር ቤቱን ለማጽዳት የተቻለውን ሁሉ ማድረጉን እርግጠኛ ነኝ። ቤተሰቡም ሆነ ፈርዖን ሊያዩት በማይችሉበት ጊዜም እንኳን እግዚአብሔር ዮሴፍን በእስር ቤት ውስጥ እየተመለከተው ነበረ። እግዚአብሔር ዮሴፍ ለሌሎች ፈተናዎች እንዳለፈ ሁሉ ይህንም ፈተና ያልፍ እንደሆነ እያየ ነበረ። በዚያ እስር ቤት ውስጥ በጣም ውስን ሀብቶቹን የሚያስተዳድረው እንዴት ነው? ይዋሻል ወይስ ይሰርቃል? ይፈራል ወይስ ይቆጣል? ወይስ ከባድ ጭንቀት ውስጥ ይገባል? ዮሴፍ ፈተናውን በማለፉ እድገት አገኘ። በአዲሱ ሚናውም የበለጠ ክብር እንዲሁም የበለጠ ኃላፊነት ነበረው። የበለጠ ሀብትና የበለጠ ስልጣንም ነበረው። ነገር ግን የበለጠ ጠንክሮ መስራትና የበለጠ የጌታን ስም መጥራትም ነበረበት። እግዚአብሔር በምድር ላይ ባለ በማናቸውም መንገድ እስር ቤት መካከል የእርሱን መንግሥት ለማቋቋም የሚረዱት እንደዚህ አይነት ወንድ ወይም ሴት ሊጠቀም ይችላል። ውጤታማ አስተዳደር ሀብቶችን ይወስናል። የዮሴፍ ታሪክ ውጤታማ አስተዳደር ለአንድ ሰው የሚኖሩትን ሀብቶች እንዴት እንደሚወስን ያሳያል። ከአንድ ጊዜ በላይ የዮሴፍ ቀውስ ወደ ባዶ እንዲመለስ ያደረገው የነበረ ቢሆንም እርሱ ግን በእያንዳንዱ ጊዜ ራሱን ለማስተዳደር የማይችሉ የሚመስሉ ሁኔታዎቹን ውጤታማ በሆነ መንገድ በማስተዳደሩ እንደገና ከፍ ተደርጓል። ምንም እንኳን እዚያ ለመድረስ ረጅም ጊዜ ሊወስድ ቢችልም የመልካም አስተዳደር መጨረሻው ውጤት የገንዘብ ወይም በእጅ መያዝ የማትችላቸው እንደ ደስታ ወይም እርካታ ባሉ ነገሮች መልክ ያሉ ሀብቶች መጨመር ነው። ኢየሱስ አስተዳደርን በተመለከተ ሉቃስ በወንጌል ውስጥ ያስቀመጠውን አንድ ያልተለመደ ታሪክ ተናግሮ ነበረ። ሉቃስ 16ን ተመልከተው። ታሪኩ ታማኝነት ስለጎደለው አስተዳዳሪ የተነገረ ምሳሌ ነው። ኢየሱስ ያ ሰው ከሥራ ከተባረረ በኋላ ባደረገው ነገር አመስግኖት ነበረ። ሰውየው ከሥራ የተባረረው የጌታውን ንብረት በማባከኑና ያንን በተመለከተም በመዋሸቱ ነበረ። ጌታው ተባረሃል ብሎ ሲነግረው ለተወሰነ ጊዜ የደነገጠ ቢሆንም በጣም ብልጥ በመሆኑ በቀላሉ ሌላ ሥራ ሊያገኝ እንደማይችል ያውቅ ነበር። ስለዚህ ጊዜ ሳያጠፋ ወጥቶ የጌታውን ባለዕዳዎች አገኘና ከእያንዳንዳቸው ጋር ያሉባቸውን ዕዳዎች በተመለከተ እንደገና ተደራደረ። ይህን ማድረጉ ባለጠጎች በሆኑት በእነዚህ ባለዕዳዎች ዘንድ አድናቆት አስገኝቶለት ነበረ። ይህም ምናልባትም ወደፊት አንዳቸው ጋር ተቀጣሪ ለመሆን ዋስትና ሊሆን ይችላል። እነዚያ አዳዲስ ስምምነቶች የቀድሞ ጌታውን የበለጠ ገንዘብ እንዲያጣ የሚያደርጉት በመሆናቸው የቀድሞ ጌታው መልሶ የሚቀጥረው ስለመሆኑ እጠራጠራለሁ። ነገር ግን ኢየሱስ ጌታው የቀድሞ አስተዳዳሪ ስለ ልባምነቱ እንዳመሰገነው ተናግሯል። ጌታውም አመፀኛውን መጋቢ በልባምነት ስላደረገ አመሰገነው። የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸውና። ሉቃስ 16:8። ኢየሱስ በመቀጠል ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስም የሚያምጽ በብዙ ደግሞ አመፀኛ ነው። እንግዲያስ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? በሌላ ሰው ገንዘብ ካልታመናችሁ
የእናንተን ማን ይሰጣችኋል ሲል በሉቃስ 16 ከ10 እስከ 12 አስፈላጊ ነጥብን ተናግሯል። እግዚአብሔር ልታስተዳድረው የምትችል ስለሆንክ እንጂ ስለ ዳንክ የሚከፍል ገንዘብ የለም። እርሱ ከአምላካዊ ባህሪና ከታዛዥነት ጋር ጎን ለጎን የሚያድግና ሞገስ የሚያስገኝልህ የአስተዳደር ክህሎት ይፈቅድልሃል። አስተዳደር የበለጠ ውጤታማ በሆነ መጠን ወደ ከፍተኛ ኃላፊነት የምትሸጋገርና በታላላቅ ሀብቶች የተባረከ የመሆን ዕድልህ ከፍተኛ ነው። ዶሮቹን፣ የወረቀት ማያያዣውን፣ በኢየሱስ ታሪክ ውስጥ የነበረውን ብልህ አስተዳዳሪ አስታውስ። በጥቂቱ ካልታመንክ በብዙ ላይ አትታመንም። ስለዚህ እንደ አስተዳዳሪ እምነት ሊጣልብህ አይገባም ማለት ነው። ጥቃቅን ነገሮችን በአግባቡ ካላስተዳደርክ ትልልቅ ነገሮችንም በአግባቡ አታስተዳድርም። ታዲያ እንዴት እውነተኛ ሀብትን ልታገኝ ትችላለህ? የባለቤትነት መብትህን ሰርተህ ማግኘት አለብህ። እንደዚያ ነው የሚሰራው። ብዙ ሰዎች የጋብቻ ሕይወታቸውን በተከራዩት ኮንዶሚኒየም አሊያም ቤት ውስጥ የሚጀምሩት ለዚያ ነው። አብዛኞቹ የንግድ ድርጅቶችና አብያተ ክርስቲያናት በኪራይ ተቋማት ውስጥ የሚጀምሩት ለዚያ ነው። እውነት ነው። ሰርተህ ተጨማሪ ገንዘብ ካገኘ በኋላ ወደ ላይ መሄድ ትችላለህ። ነገር ግን ለተከራየው ንብረት ባለህ አያያዝ አክብሮት ካገኘህ በፍጥነት ከፍ ልትልም ትችላለህ። የተከራየውን አፓርታማ በሚገባ በማስተዳደርህ እግዚአብሔር ይሸልምሃል። በምዕራቡ ዓለም ባሉ አብዛኞቹ ከተሞች ውስጥ ሕይወታቸውን በሙሉ በኪራይ ቤት የሚያጠናቅቁ ሰዎች የተከራዩትን ቦታ በሥርዓት ባለመያዝ የንብረቱን ባለቤት የማያከብሩ ናቸው። ልጃቸው በመታጠቢያ ቤት ውስጥ አንድ ዕቃ ይሰብራል። ማን ምን አገባው? የኪራይ ቤት ነው። አምፖሉ ተቃጠለ፣ ከአከራዩ አዲስ ይጠይቃል። ያኗኗር ዘዴያቸው በሆነ መንገድ ገንዘብ ማግኘት ከቻልክ ተጨማሪ ገንዘብ አታውጣ የሚል ነው። እግዚአብሔር ለማስተዳደር ተጨማሪ ሀብቶችን ከመስጠቱ በፊት አስቀድሞ የሰጠ ምን ያክል በጥሩ ሁኔታ እንደምታስተዳድረው እየተመለከተ ነው። ባሉ ኪሶች ሁሉ መጽሐፍ ቅዱስ እያያዝክ በሳምንት 3 ጊዜ ወደ ቤተ ክርስቲያን ብትሄድ እርሱ የሰጠህን ነገር በትክክል እያስተዳደርክ ካልሆነ ጨምር ለሚለው የቅንነት ጸሎትህ መልስ አይሰጥም። ለምሳሌ እግዚአብሔርን $1 ሚሊዮን መጠየቅ መቻል አስበዋል? 90% ለምንሆነው $1 ሚሊዮን በጣም ብዙ ይሆንብናል። ከዚያ በሚቀጥለው አውሮፕላን ተሳፍረን የቅንጦት ሽርሽር እናደርጋለን። የሚያምር መኪና እንገዛለን፣ ወዘተ። ከዚያ ብዙም ሳይቆይ ከቀድሞ በባሰ የደህየን እንሆናለን። አስራት መክፈልም የውጤታማ አስተዳደር አንዱ አካል ነው። አስራት የእግዚአብሔር የአስተዳደር ስልጠና ፕሮግራም ነው። እግዚአብሔር የእርሱን አስራት እንዴት እንደምታስተዳድር በማየት ሀብቶችን እንዴት እንደምታስተዳድር ይመለከታል። ይህን የሚያደርገው ገንዘቡን ስለሚፈልገው አይደለም፣ ምክንያቱም ሁሉም የእርሱ ነው። ነገር ግን ያችን ትንሽ 10% የምትሆነውን የእርሱን ገንዘብ ታምነ ማስቀመጥ ትችል እንደሆነ ማየት ስለሚፈልግ ነው። አስራት ተጠያቂነትን፣ ሥርዓትን፣ ሐቀኝነትን፣ ትጋትን፣ ታማኝነትን ይጠይቃል። እነዚህ ሁሉ የመልካም አስተዳደር ገጽታዎች ናቸው። እግዚአብሔር በነቢዩ በሚልክያስ በኩል ለእስራኤል ሕዝብ የተናገረውን ታስታውሳለህ? እናንተ ግን ከኔ ሰርቃችኋል ነው ያለው። ሚልክያስ 3:8ን ተመልከት። ሰዎቹም የሰረቅንህ በምንድን ነው አሉት። አስራትና መባ ትሰርቁኛላችሁ። ሚልክያስ 3:8 አላቸው። ቀጥሎም አስራቴን እየበላችሁ ነው አለና ከዚያ ከነርሱ ጋር በቤቴ መብል እንዲኖር እኔንም በዚህ እንድትፈትኑኝ አስራቴን ሁሉ ወደ ጎተራ አስገቡ። የሰማይንም መስኮት የማልከፍትላችሁ የተትረፈረፈ በረከትንም ማስቀመጫ እስክታጡ ድረስ የማላፈስላችሁ ከሆነ ተመልከቱ። ሚልክያስ 3:10 የሚል ድርድርን አደረገ። ውጤታማ አስተዳደር የሀብቶችን መጠን ይወስናል አልኩት። ይህ እጅግ በጣም ጥሩ ምሳሌ ነው። እሴት መጨመር። በምዕራፍ 2 ላይ የሰጠሁትን የአስተዳደር ትርጉም አስታውስ።
አስተዳደር የሌላን ሰው ንብረትና ሀብቶች የተመደበበትን ዓላማ በሚያስፈጽምና የሚጠበቀውን ተጨማሪ እሴት በሚያስገኝ መንገድ ውጤታማ፣ ቀልጣፋ፣ ትክክለኛና ወቅታዊ አጠቃቀም ነው። በምትሰራው በማናቸውም ነገር ላይ እሴትን እየጨመርክ ነው? በምታስተዳድረው ነገር ላይ እሴት መጨመር ማለት ምን ማለት ነው? ተቀጣሪ ነህ ከሆንክ ደሞዝ ለመውሰድ ስትል ብቻ ወደ ሥራ አትምጣ። ከቀጣሪ ሥራዎች ውስጥ አንተ የምታስተዳድረው ምንድን ነው? የምታስተዳድረው ምን እንደሆነ ወቅና ያንን ለማሻሻል ሥራ። እንግዳ ተቀባይ ከሆንክ ንቁ፣ ተግባቢ፣ አስተማማኝና መልካም መስተንግዶ የምትሰጥ በመሆን እንዲሁም በሥራ ዝርዝሮች ውስጥ የሌሉ ትንንሽ ተጨማሪ ሥራዎችን በመሥራት ባለህበት ቦታ ላይ እሴት መጨመር ትችላለህ። የምሽት የጥበቃ ሠራተኛና ስትሠራ ማንም የሚያይ ከትዕይንቱ በስተጀርባ ያለ ብትሆንም ትጉ በመሆን በሥራ ላይ እሴት መጨመር ትችላለህ። ሁልጊዜ ቀላሉን ማምለጫ መንገድ ከመፈለግ ይልቅ የቀጠሩህን ሰዎች ለማገልገል መንገዶችን ፈልግ። ከግዳጅ በላይና ባሻገርም ሄድ። የሥራ ደረጃ ምን ይሁን ምን የቀጣሪ ሥራ እንዲያደግ ሐሳቦች ይዘህ መምጣት ትችላለህ። የሥራ ክፍልህ እንዲስፋፋ ለማድረግ ስልቶችህን ማምጣት ትችላለህ። ተጨማሪ ሥራ ለማምጣት አንዳንድ የፈጠራ ሐሳቦችን ማሰብ ትችላለህ። የሌሎችን ሰዎች ሥራ ታስተዳድራለህ? አሳድግላቸው። የተቻላቸውን ሁሉ እንዲያደርጉ አግዛቸው። ሥራዎቻቸውን በብቃትና በተቀላጠፈ ሁኔታ እንዲሰሩ የምታደርግበትን መንገዶች አስብ። ሰዎች አንተን ለማማከር ከአንተ ጋር ቀጠሮ ይዛሉ? የሚይዙ ከሆነ አንዳንዳቸውን እኩል ትኩረት በመስጠት አገልግል። ጥሩ የሕግ ምክር ወይም የሕክምና እንክብካቤ አሊያም የምትሰጣቸውን የየትኛውም ነገር ስጣቸው። እንደሚቀበሉ ከሚጠብቁት በላይ አድርግላቸው። አስደሳቹን ጊዜን በመስጠት በኩል ለጋሱን፣ ሆኖም ቀጥሎ ላለው ቀጠሮ አርፍደ ለምትጠብቃቸው ሰዎች እሴት እንዳትጨምር እንዲያደርግ ውጤታማም ሁን። አርፍደ ለምታስጠብቃቸው ሰዎች እሴት እንዳትጨምር እንዳያደርግህ ውጤታማም ሁን። ቤተሰብ አለህ? ካለህ ሥራህ በቤተሰብህ አጠገብ መሆንህን እንዲነጥቅህ አትፍቀድ። ለልጆች ተገኝ። ቤተሰብህን እንደ ቀላል አትቁጠር። ካንተ ጋር በመኖራቸው ደስተኛ መሆንህን እንዲያውቁ አድርግ። እንደምታደንቃቸው ንገራቸው። ለትዳር አጋርህም ፍቅርን አሳይ። ተቆጪ ወይም አስቸጋሪ መሆንህን ለመተው ሞክር። በመጽሐፍ ቅዱስ ውስጥ መክሊቶች ስለተሰጣቸው አገልጋዮች የተጻፈውን ታሪክ ታስታውሳለህ? የማቴዎስ ወንጌል 25:14-30 ተመልከት። ምስጋና እንዲሁም ገንዘቡን መልሰው ያገኙት በተሰጣቸው ገንዘብ ላይ እሴት የጨመሩ ሰዎች ናቸው። የተሰጠውን አንድ መክሊት በጓሮ ውስጥ የቀበረው ሰው ግን ተወቀሰ። ተሰጥቶት የነበረው አንድ መክሊትም ተወሰደበት። ምክንያቱም ምንም እሴት አልጨመረበትም። መልሶ ሲያመጣውም በቆሻሻ ተሸፍኖ ነበረ። ጌታው ያንን ሰው ክፉና ሰነፍ ብሎ በመጥራት ያንን ጠንካራ ቋንቋ ተጠቅሟል። አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባትም እንደሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ማቴዎስ 5:26-27። ለእግዚአብሔር ክፋት ማለት ማንኛውንም ሀብቱን በአግባቡ አለማስተዳደር ነው። ክፋት ማለት የሰጠህን ነገር ወስደህ ዋጋ እንዲያጣ ማድረግ ነው። መቼም እግዚአብሔር ክፉና ሰነፍ ብሎ እንዲጠራህ አትፈልግም። በየዕለቱ የሚያጋጥሙን ፈተናዎች ለማለፍ የምትችለውን ሁሉ አድርግ። በጊዜ አጠቃቀም ላይ እሴት ጨምር። በደንብ አስተዳድረው። አታባክነው። በሰዓቱ ተገኝተ በሰዓቱ ሂድ። በመካከል ባሉት ጊዜዎች ላይም እሴት በመጨመር በጉዞ ላይ ስትሆን ወይም በሚቀጥለው ነገር እስኪሆን እየጠበቅ በምትሆንበት ጊዜ ስለሆነ ነገር መጸለይ ትችል እንደሆነ ጌታን ጠይቅ። በግንኙነት ላይም እሴት ጨምር። መሰረታዊ መልካም ምግባርን ተጠቀም። ለሌሎች ሰዎች ክብርና አክብሮትን ስጥ። ስለ ራስህ ከማሰብ በፊት ስለ ሌሎች ሰዎች በማሰብ ቀናቸውን የበለጠ ስኬታማ ለማድረግ መንገዶችን ፈልግ። የዕለት ተዕለት እንቅስቃሴን በደንብ ተመልከት። በተሻለ ልታስተዳድረው የምትችለው እንዴት ነው?
በእያንዳንዱ ክፍል ላይስ እሴት መጨመር የምትችለው እንዴት ነው? ትጋትና ትዕግስት። ምሳሌ 10:4 የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች ይላል። የስንፍናና የድህነት ተቃራኒዎች ትጋትና ሀብት ናቸው። ታዲያ አንተ በድህነት ውስጥ መቆየት ትመርጣለህ ወይስ በቂ አቅርቦት እንዲኖርህ? አንድ ትጉ ሰው አጋጠመ ማለት ታጋሽ ከሆነ ሰው ጋር ተገናኘ ማለት ነው። እነዚህ ሁለት ባህሪያት አብረው የሚሄዱና አንዱ ሌላኛው ለመተርጎም የሚረዱ ናቸው። ትጉ ሰው ለረጅም ጊዜና ጠንክሮ መስራት አለበት። ሲደክም ወይም ተስፋ ሊቆርጥ ሲል እጅ መስጠት የለበትም። በሚሰራበት ጊዜ መዝናናት አይፈልግም። በትዕግስት ይለፋል። በተመሳሳይም አንድ ታጋሽ ሰው ውጤቶችን ለመጠበቅ ፈቃደኛ መሆን አለበት። ትዕግስት የሆነ መስራት እንዲሁም በሆነ ውጤት ላይ ተስፋንና መተማመንን ማስቀመጥ የሚያካትት በመሆኑ ንቁ ነው። ታጋሽና ትጉ ሰው ጥሩ አስተዳዳሪ ነው። እንደዚህ አይነት ሰው አዲስ መኪና ለመግዛት በቂ ገንዘብ እስኪጠራቀም በትጋት ለመስራት ወይም ሀብትን ለማስተዳደር ተጨማሪ በርካታ ዓመታት አሮጌ የተላላጠ መኪና ማሽከርከሩ ለመቀጠል ፈቃደኛ ነው። ታጋሽና ታታሪ ሰው በየቀኑ ወደ ሥራ ለመሄድ አሮጌውን መኪና መጠቀም እየቻለ አዲስ መኪና ለመግዛት ለምን ብድር ይወስዳል? የግድ ማድረግ ስለሌለበት ነገር ለመኪናው ዋጋ ለምን ወለድ ትከፍላለህ? ይህ ነገር የባለመብትና የኩራት መንፈስን በመመገብ የንብረቶችን ተጨማሪ እሴት ይቀንሳል። የስንፍና ልምዶችን ለማሸነፍ እርዳታ መጠየቅ ያስፈልግ ይሆናል። ልምዶች ምን ያክል ስር የሰደዱ እንደሆኑ ላትገነዘብ ትችላለህ። ስለዚህ ትጉህ አስተዳዳሪ ለመሆን የሚያስፈልገውን ተጨማሪ ኃይል ከመጠቀም በፊት ከሌላ ሰው እርዳታ ማግኘት ያስፈልግ ይሆናል። ምንም እንኳን ለማስተዳደር የተወለድክ ብትመስልም ስጦታዎችህና ጥበብህን መጠቀም መቻል ያስፈልግሃል። ሕይወትህን በጉዞ ቁጥጥር ላይ ማድረግ ስለማትችል በአሽከርካሪው ወንበር ላይ እግዚአብሔርን አስቀምጥ። እርሱ ስጦታዎችህን እንድትጠቀም ይርዳ። ግቦችና ስልቶችህንም መወሰን ያስፈልግሃል። ስለዚህ የግል ምሳሌ ይሄውልህ። እኔና ባለቤቴ በተጋባንበት ጊዜ ቤት ለመግዛት አቅም አልነበረንም። ትምህርቴን እንደጨረስኩ የቤት ኪራይ የመክፈል አቅም ስለሌለን ባለቤቴንና የመጀመሪያ ልጄን ከአማቴ ጋር እንዲኖሩ አመጣው። ለ4 ዓመታት እዚያ ኖረናል። የምንነዳው ፈረፋንጎ በማጣበቂያ የተያዘ አሮጌ መኪና ነበረ። በውጭ የነበርነው በስንፍና ሳይሆን ገና ቤተሰብ መመስረታችን ስለነበረና ምን ነገር ለማከማቸት ገና ጊዜ ስላላገኘን ነበረ። እነዚያ 4 ዓመታት ዘላለም ይመስሉ ነበር። ኩራቴን ዋጥ አድርጌ ወደ ግቤ ለመድረስ በትጋትና በትዕግስት መስራቴን መቀጠል ነበረብኝ። ዌስትውድ ቪላዎች በሚባል ቦታ ላይ ቤት የመግዛት ግብ ስለነበረኝ በቂ ገንዘብ ማጠራቀም እፈልግ ነበር። ያስደናቂዋን አማቴን በእንግዳ ተቀባይነቷ ልጠቀምባት ፍላጎት አልነበረኝም። የአኗኗራችን ዕቅድ ሲያደክመኝ ራሴን እውነቱን እንዲያስታውስ አድርገውና ከዚያ ወጥቼ በመኪናው ፈረፋንጎ ላይ ሌላ ማጣበቂያ አደርግ ነበር። በመንገድ ላይ ስጓዝ ማጣበቂያው ይጨስ የነበረ ቢሆንም ግን ማንም ከአቅማችን በላይ እንድንኖር ሊከሰን አይችልም ነበር። በመጨረሻም በዌስትውድ ቪላዎች ውስጥ ቤቱን አገኘን። አሁን ቤቱን ሆነ 3 መኪኖችን የተከፈለባቸው ናቸው። ቤቱን ከገዛንበት ጊዜ ጀምሮ እሴት በመጨመር የንብረቱን ዋጋ መጀመሪያ ላይ ከከፈልነው በከፍተኛ ሁኔታ ጨምሯል። በገንዘብ ብቻ ሳይሆን በትጋትና በትዕግስት የከፈልነው ዋጋ ይመጥነዋል። የምሳሌ መጽሐፍ ስለ ትጋት በሚናገሩ ምክሮች የተሞላ ነው። ምሳሌ 13:4 የታካች ሰው ነፍሱ ትመኛለች፣ አንዳች ግን አታገኝም፣ የትጉ ነፍስ ግን ትጠግባለች ይላል። ታካቾች ሰነፍ ሰዎች ስለሆኑ አሸናፊውን ዕጣ ማግኘት ይፈልጋሉ። ግን ይሄ በጭራሽ የሚሆን አይመስልም። ወደ ውጪ የፀሐይ ብርሃንን ተመልክተው ዛሬ የኔ ዕድለኛ ቀን ይሆናል ይላሉ። ሁልጊዜ እቅዳለን ይላሉ፣ ግን ሁልጊዜ ባዶ ናቸው። በተቃራኒው በኩል ትጉ ሰው አሸናፊውን ዕጣ በማግኘት ለማደግ አያስብም። በተራ ዕድል ላይ አይተማመንም።
ጠዋት ካልጋው ይነሳል። እግዚአብሔር መንገዱን እንዲያቀናለት በመተማመን ጊዜ ሳያባክን በቀጥታ ወደ ሥራው ይሄዳል። የእግዚአብሔር ሀብቶች መጋቢ መሆኑን ስለሚያስታውስ ዕቅዱ የተሟላ ነው። እያንዳንዱን መሰናክል በማሸነፍ ከበፊቱ የበለጠ ጠንካራ ሆኖ መልሶ በሁለቱም እግሮቹ መቆም ስለሚችል በመጨረሻ የሚሳካለት እርሱ ነው። እውነት ነው። የትጉ ሐሳብ ወደ ጥጋብ ያደርሳል። ምሳሌ 21:5